These elements play a crucial role in modern technology, including military applications, renewable energy, and electronics. We use them a lot, and we're only going to need more. የውድ ማዕድናት ፍጥጫ ውድ የሳሎን ቲዩብ ቤተሰቦች ቴምር ሪል ስቴት ልዩ የበዓል ቅናሽ አዘጋጅቷል። የተማመኑበት የኮሩበት አብረውት የሰሩት ያተረፉበት ምርጥ ኢንቨስትመንት አማራጭ ምቹ መኖሪያ ቤት በማይታመን ዋጋ በቅናሽ ይዞሎት መጥቷል። 10 ሳይቶችን አጠናቆ ከዚህ ቀደም አስረክቧል። ብዙሃኑን የቤት ባለቤት አድርጎ እምነት ያተረፈው ቴምር ሪል ስቴት አሁንም በአጭርና በመካከለኛ ጊዜ ከ1 ዓመት እስከ 3 ዓመት በሚጠናቀቅ ግንባታ እስከ 35% በሚደርስ ቅናሽ መኖሪያ ቤቶችን ጥራት ባለው መንገድ ሰርቶ ያቀርባል። በፒያሳ ብሯትና ኒው ሮድ ሳይቶች፣ በሶማሌ ተራ አሊያንስ ሳይት እንዲሁም በአያቱ ሴንተር አቻንቴንና ፈረስ ቤት ሳይቶች እንደፍላጎቶ በከፊል ወይም በሙሉ ግንባታ ይዞ ቀርቧል። በተጨማሪም ነግጄ ላትርፍ ካሉ ለማንኛውም ንግድ በሚመረጠው ፒያሳ ዋና አስፋልት ዳር ከሚገነቡት የንግድ ሞሎች አንዱ ላይ ይወስኑ። ልክ እንደ ዛፉ ለሚያፈራ ኢንቨስትመንት ከቴምር ሪል ስቴት። ለበለጠ መረጃና የግንባታ ቦታዎችን ለመጎብኘት 0963 04 0282 እና 0962 03 51 83 ላይ ደውሉ። በዋትስአፕ ደግሞ በ0962 03 51 83 ደውሉልን። ብዙዎቻችን ልብ ላንለው ብንችልም ውድ ማዕድናት የዕለት ተዕለት ሕይወታችንን ይመራሉ። ለኤልሲዲ ሰሌዳ፣ ለሰው ሰራሽ ጨረር፣ ለጆሮ ማዳመጫ፣ ለድምጽ ማጉያ፣ ሞባይል ስልክ፣ ለሮኬት፣ ለሳተላይት፣ ለነቀርሳ መድኃኒትና ለሌላውም እናውላቸዋለን። የነፋስ ኃይል ማመንጫ መዘውርና የኤሌክትሪክ መኪና ለመስራት በማስፈለጋቸውም የወደፊቱ ከብክለት የነጻ ኃይል ምንጭ ናቸው። ለበርካታ አይነት የቴክኖሎጂ መገልገያዎች እንጠቀምባቸዋለን። ፍላጎታችንም ከጊዜ ወደ ጊዜ እየጨመረ ነው የመጣው። ስለዚህ ነው በርካታ መንግስታት በቀላሉ ሊያገኟቸው እንደማይችሉ ገምተው ስጋት ውስጥ የገቡት። ባለሙያዎች ካሁኑ ተገቢው ስርዓት ካልተበጀ መጪው ጊዜ አሳሳቢ ስለመሆኑ ያስጠነቅቃሉ። አንዳንድ መንግስታት የፖለቲካ ባላንጣ ለበቀለችባቸው ሀገር ውድ ማዕድናትን ላለመሸጥ ከወሰኑ የሚፈጠረው ውጥረትም ከወዲሁ ያስጨንቅ ይዟል። አካባቢያዊ፣ ኢኮኖሚያዊ፣ ማህበራዊና ቀጠናዊ የፖለቲካ ቀውስ የማስነሳት አዝማሚያም እየታየ ነው። We use them a lot, and we're only going to need more. ውድ ማዕድናት ከምድር ከርስ ተቆፍረው የሚወጡ 17 አይነት የብረታ ብረት ዝርያ ናቸው። የእያንዳንዱ ስም ተሰምቶም አይታወቅም። ለአንደበት ራሱ የተለየ ቅላጼ የሚፈጥሩም ናቸው። ኒዮዲሚየምና ፕሮሜቲየም የሳይንስ ፊልም ርዕስ ይመስላሉ። ፕራሲዮዲሚየምና ኢተርቢየም ደግሞ ለመጥራት ራሱ ያጎላድፋሉ። የሰው ልጅ በእጅጉ የሚፈልገውን ይዘት ያሟሉ ናቸው። ማግኔታዊ ባህሪያቸው እንቅስቃሴን የማመጣጠን ብቃት አጎናጽፏቸዋል። በቀውላላ ምሰሶ ላይ የሚገጠመው ባለ 3 ክንፍ ዘንግ እንዲሽከረከር ያደርጋሉ። የኤሌክትሪክ መኪና ያለ ሞተር የሚንቀሳቀሰው በመግነጢሳዊ ኃይል ነው። ዘንጉም ሆነ መኪናው የሚኖራቸውን ክብደት አቻችሎ በቅጡ እንዲሰሩ ያደርጋል። ዓለም የኃይል ፍላጎቷን አካባቢን በማይበክል መንገድ ለማመንጨት የምታደርገው ጥረት የውድ ማዕድናትን ተፈላጊነት አሳድጎታል። እንደውም ስግብግብነትም እየታየ ነው። ለአውሮፓውያን አቆጣጠር በ2040 ፍላጎቱ በ3 እጥፍ ይጨምራል። መንግስታት ወደ ከባቢ አየር የሚለቁትን የተቃጠለ ጋዝ ለመቀነስ የተማማሉበትን ቃል ለመሙላት ደግሞ እድገቱ 7 እጥፍ ሊሆን እንደሚገባ ይገመታል። ነገር ግን ይህን ፍላጎት የሚሞላ በቂ ማዕድን ሊገኝ መቻሉ ያጠራጥራል። Well, rare earths refer to these 17 metallic elements. ለመሆኑ እነዚህ ማዕድናት ምንድናቸው? ማነውስ የሚቆጣጠራቸው? አብዱሰመድ መሐመድ ለጥያቄዎቹ ምላሽ አቀርብላችኋለሁ። እኛ በውድነት የሰየምናቸውን ማዕድናት እንግሊዘኛ ተናጋሪዎች ሬር እርዝ ሚነራልስ ብለው ይጠሯቸዋል። ይህ አገላለጽ በየቦታው ሊገኙ እንደማይችሉ የሚጠቁም ነው። ነገር ግን የምድር ከርስ በእነዚህ ማዕድናት ጠግቧል። የማይገኙበት ቦታ የለም። በሁሉም ሀገራት ውስጥ ከምድር ገጽ በታች ተትረፍርፈዋል። ለዚያም ነው ስያሜያቸው ግራም ያጋባው። ይሁንና የዚህ ጽንሰ ሐሳብ መነሻ ማዕድናቱ ሁሉም ቦታ ቢኖሩም በቀላሉ ተቆፍረው የሚወጡ አለመሆናቸው ነው። በዛ ላይ በማዕድን የተለመደ አይነት የቁፋሮ ዘይቤ አይወጡም።
በማዕድን ኢኮኖሚ አይተወሩም። ውድ ማዕድናት ከሌላ ጋር ተቀይጠው ነው የሚገኙት። ያ ተደራቢ ማዕድን በገበያ ላይ የሚኖረው ተፈላጊነት ከፍተኛም ዝቅተኛም ሊሆን ይችላል። ቁፋሮው የሚጠይቀው ወጪና ዘይቤ አይለያይም። ነገር ግን ቆፋሪው ገንዘቡን መልሶ ማትረፍ ስለሚኖርበት ከውዶቹ ጋር ተደምረው የወጡትን ማዕድናት ከሚጠበቀው በላይ አኑሮ ለገበያ ያቀርባል። ይህ ነው የዋጋ ውድነት የሚፈጥረው። ውድ ማዕድናትን የማውጣቱ ሂደት በአካባቢ ላይ የሚፈጥረው ችግር የበዛ ነው። ጥሬውን ድንጋይ በጉድጓድ አከማችቶ ከተፈለገው ማዕድን ለመለየት ጠንካራ ኬሚካል መጠቀም ግድ ይላል። ሂደቱ ከተፈጸመ በኋላ ታዲያ ጉድጓዱ ዝቃጭ የተሞላ ኩሬ ሆኖ ይቀራል። ከሱም መርዛማ ንጥረ ነገር እየተነነ ከአየር ጋር ይቀላቀላል። ኩሬውን መድፈኑም መፍትሄ አያመጣም። ያ የሚብላላ ንጥረ ነገር የተኛበትን ድንጋይና አፈር እየበላ ወደ ከርሰ ምድር ይዘቅጥና ውሃ ይበክላል። ይህ ዝቃጭ ሬዲዮአክቲቭ የተባለ ጨረር ጭምር ይኖረዋል። ማዕድኑ ከተጣራ በኋላ የሚቀረው ኬሚካል የሚደፋባቸው አካባቢዎች አሉ። ቻይና ውስጥ ባውቶ በተባለች ከተማ አቅራቢያ መርዛማ ንጥረ ነገር የሚደፋበት የተንጣለለ ጉድጓድ ዛሬ ሰው ሰራሽ የእርግማን ሐይቅ መስሏል። የተከማቸበት ዝቃጭ የገሃነም ደጃፍ አድርጎታል። አካባቢው ሊታረስ አይችልም። የሚመነጭበት ውሃም ለመጠጥ አደገኛ ነው። ቢሆንም ቻይናን ከውድ ማዕድናት ነጥሎ ማሰብ አይሞከርም። ውድ ማዕድናቱን በከርሰ ምድሯ ያከማቸች ትልቋ ሀገር ናት። ከአጠቃላዩ ሀብት 38 በመቶ ይገኝባታል። ቪየትናም፣ ብራዚልና ሩሲያ ከ19 እስከ 10 በመቶ አላቸው። የሌሎች ሀገራት ተደማምሮ ከ15 በመቶ በታች ነው። ማዕድኑን በማጣራትም ከቻይና ጋር የሚወዳደር የለም። 60 በመቶ የሚደርሰውን ድርሻ ተቆጣጥራለች። አሜሪካ፣ ማይናማር፣ አውስትራሊያና ታይላንድ ይከተሏታል። የቀሪ ሀገራት የማጣራት አቅም 4 በመቶ አይደፍንም። ቻይና የውድ ማዕድናትን ገበያ መቆጣጠሯ ትልቅ ጉልበት ፈጥሮላታል። ከ30 ዓመታት በፊት ቻይናን የመሯት ዴንግ ዣኦፒንግ መካከለኛው ምስራቅ የሚመካበትን ነዳጅ የሚስተካከል ሀብት ሀገራቸው እንዳላት መናገራቸው ይወሳል። የመካከለኛው ምስራቅ መንግስታት የነዳጅ ሀብታቸው ምን ያክል በምዕራባውያን ሀገራት ተጽዕኖ እንዳሳረፈባቸው ተረድተዋል። መጪው ጊዜ ቻይናም ተመሳሳይ ዕድል እንዳይገጥማት ብዙ ተጠንቅቀዋል። የዓለምን የውድ ማዕድናት ገበያ ቻይና እንድትቆጣጠር ያስቻላትን መሰረት ያስቀመጡትም እሳቸው ናቸው። የቻይና ሕዝባዊት ሪፐብሊክ በ1949 ነው የታወጀችው። ሶሻሊስታዊ አስተዳደሯ ከቀድሞዋ ሶቪየት ኅብረት ጋር ስልታዊ ትብብር ጀመረ። በትይዩ እየተጋገዙ የሚያድጉ የንግድና የጦር ኢንዱስትሪዎችም እንዲቋቋሙ ያንን መሰረት ጣለ። በአያን ኦቦ በተባለ ወረዳ የብረትና የውድ ማዕድናት ከፍተኛ ክምችት በሚገኝበት ስፍራ ነው ፕሮጀክቱ የተጠነሰሰው። ከቀድሞዋ ሶቪየት ፈሰስ በተደረገ ስፍር ቁጥር አልባ ገንዘብ ብዙ ሥራ ተከናወነ። በዚህ ነው የውድ ማዕድናቱ የኢንዱስትሪ አቅም የተገነባው። ዜጎቿን ወደ ሩሲያ፣ አሜሪካና አውሮፓ ልካም ጥበቡን እንዲቀስሙ አድርጋለች። ዴንግ ዣኦፒንግ ወደ ስልጣን የመጡበት ወቅት ከአሜሪካው ፕሬዝዳንት ሮናልድ ሬገንና ከብሪታንያዋ ጠቅላይ ሚኒስትር ማርጋሬት ታቸር ጋር አገናኛቸው። እነዚህ የምዕራቡ ንፍቀ ክበብ መሪዎች ደግሞ ኩባንያዎችና ኮርፖሬሽኖች ለመወዳደር ጉልበት በሚሰጣቸው የትኛውን ቦታ ገንዘባቸውን አውጥተው እንዲሰሩ ፈቀዱ። ተቋማቱ ለሰራተኛ ጥቂት በሚከፍሉበትና ቁጥጥር በማይበረታበት አካባቢ ለመስራት ያቀረቡት ሐሳብ ተቀባይነት አገኘላቸው። ዴንግ ዣኦፒንግ ይህን ዕድል ነው የተጠቀሙበት። በአገራቸው የኢኮኖሚ ተሃድሶ በማድረግ የምዕራቡ ዓለም ኢንዱስትሪዎች እንዲገቡ በሩን ከፈቱ። የተመረጡ ተቋማት በቀጥተኛ የውጭ ኢንቨስትመንት ቻይና ውስጥ የሚሰሩበትን ዕድል አመቻቹ። በዚያ ላይ ጊዜው ለምዕራባውያኑ ኢንዱስትሪዎች በየሀገራቸው ተወስነው መስራት ፍጹም አዋጭ አልነበረም። እንደውም መክሰር ያዙ። ያቀረቡት ማዕድን የሚጠይቁት ገንዘብ ቻይናውያን ከሚሸጡበት ጋር መወዳደር ባለመቻሉም ገዢ አጡ። ስለ አካባቢ ጉዳት የሚያስጨንቅ ክልከላ የሌለባትና በቀላል ክፍያ ሰራተኛ የሚገኝባት ቻይና ለገበያ በርካሽ ማቅረቡ አልፈተናትም። ይልቁንም ኢንዱስትሪያን እያሳደገችና እያገዘፈችው ሄደች። ማንም ደግሞ አላስተዋላትም። በርካታ ሀገራትም ማዕድኑን ፍለጋ የቻይና ጥገኛ ሆነው ቀሩ። ከረጅም ጊዜ በኋላ ብዙዎችን ያባነነው በ2010 የተፈጠረ አጋጣሚ ነው። ከቻይና በምትሸምተው ውድ ማዕድን የቴክኖሎጂ ጥበቧ በእጅጉ የዳበረላት ጃፓን የፖለቲካ ትኩሳት ተፈጠረና ተከለከለች። ምስራቅ ቻይና ባህር ላይ ትቀዝፍ የነበረች አሳስጋሪ ጀልባ በጃፓን ባህር ኃይል ታሰረች። አካባቢው የይገባኛል ጥያቄ ውዝግብ የሚደጋገምበት ነው።
ቻይናውያኑ እንደ ግዛታቸው ቆጥረው አሳ ሲያሰግሩበት፣ ጃፓናውያኑ ደግሞ ሉዓላዊነታቸው መደፈሩን አስልተው እርምጃ ወሰዱ። በምላሹም የቻይና መንግስት ወደ ጃፓን ውድ ማዕድናት እንዳይላኩ ወሰነ። ይህም የተጧጧፈ ክርክር ከማስነሳቱ ባሻገር የማዕድናት ዋጋ ባልተጠበቀ ሁኔታ እንዲነር ምክንያት ሆነ። የአንዳንድ ማዕድናት መሸጫ እስከ 30 እጥፍ ነው የጨመረው። ዓለም አቀፍ ኩባንያዎችና መንግስታት በዚህ ጊዜ በቻይናውያን ጥገኝነት መተብተባቸውን ተረዱ። ሚትሱቢሺን የመሳሰሉ ኩባንያዎች ፊታቸውን ወደ ሞንጎሊያና ቪየትናም አዞሩ። አሜሪካውያንም ጉዳዩ ያሳሰባቸው ዶናልድ ትራምፕ ስልጣን ላይ በነበሩበት የመጀመሪያ ዙር ቻይናን በቀረጥ እያከታተሉ ከደቆሱ ወዲህ ነው። በ2020 በአሜሪካ ግዛት ውድ ማዕድናት ባለባቸው አካባቢዎች ቁፋሮ እንዲስፋፋ በጀት መለቀቅ ይገባዋል የሚል ሕግ አጸደቀ። አሜሪካ 80 ከመቶ የሚደርሰውን ማዕድን የምታገኘው ከቻይና ነው። አሜሪካ ውስጥ በካሊፎርኒያ ግዛት ውድ ማዕድናት ተቆፍረው የሚወጡበት አንድ አካባቢ ብቻ ነው ያለው። የወጣውን ማዕድን የሚጣራው ወደ ቻይና ተልኮ ነው። ዶናልድ ትራምፕ ይህን ጥገኝነት ለማስወገድ ሲሉ ነው ትዕዛዝ የሰጡት። ቻይና ከአሜሪካ ጋር በምትገጥመው የንግድ ጦርነት የውድ ማዕድናትን አቅርቦት እንደ መደራደሪያ ልትጠቀምበት እንደምትችል ይጠረጥራሉ። የአውሮፓ ህብረት አባል ሀገራት ከጃፓን አጋጣሚ ተምረው የውድ ማዕድናት ፍላጎታቸውን የሚሸፍንላቸው ሲፈልጉ የወደቁት ሩሲያ እጅ ላይ ነው። ከህብረቱ አባል ሀገራት ውስጥ ማጣሪያው ያላት ብቸኛዋ ሀገር ኢስቶኒያ ማዕድኑ የሚቀርብላት ከሩሲያ ነው። ሩሲያ በዩክሬን ላይ ጦርነት ከከፈተች ወዲህ ከህብረቱ ጋር ፍጥጫ ገጥማለች። በኢኮኖሚ በእጅጉ እየተቆራረጡ ነው። አውሮፓውያኑ ማዕድናቱን ከቻይና ወደ መሸመት ለመመለስ ያስባሉ። ከወዲሁ ግን ያሰጋው የቻይና መንግስት በፖለቲካ አለመግባባት ሳቢያ ካቋረጠስ የሚለው ጥያቄ ነው። ውድ ማዕድናት ከገበያ ላፍታ ከጠፉ ዋጋቸው ይተኩሳል። የአቅርቦት ሰንሰለቱ እጅጉን የረዘመ በመሆኑ በዓለም አቀፍ ደረጃ ሰዎች በዕለት ተዕለት ኑሯቸው የሚጠቀሙባቸው ቴክኖሎጂ ነክ መገልገያዎች ይወደዳሉ። የሀገራትን የኃይል ፍላጎት ወደ ታዳሽ ምንጭ ለማሸጋገር የሚደረገው ጥረትም ይደናቀፋል። ዓለም አቀፉ ገበያ በመልክዓ ምድር በእጅጉ የተራራቁ ሀገራትን የጎረቤት ያክል አቀራርቧል። ፈርጣማ ጡንቻ ያበጁ መንግስታት በየትኛውም ጫፍ ከምትገኝ ሀገር ጋር በንግድ ተሳስረዋል። ደካማ ሀገራት የበለጸገ ኢንዱስትሪ ስለሌላቸው ከከርሰ ምድር የሚያወጡትን ማዕድን ጠቅልለው ለደነደኑት ያስረክባሉ። የውድ ማዕድናት ገበያ ያልተለመደ ቅርጽ የያዘውም በዚህ ምክንያት ይመስላል። ቻይና በ2018 ለውጭ ገበያ ካቀረበችው ይልቅ የገዛችው ውድ ማዕድን መጠን ይበልጣል። የቻይና መንግስት እንደቀደመው ጊዜ ጥሬ ማዕድን ብቻ መሸጡ ተገቢ እንዳልሆነ በፖሊሲ ደረጃ ደምድሟል። ይልቁንም አጣርቶና እሴት አክሎ ማቅረቡን እንደ ዋነኛ ስልት መተግበር ጀምሯል። ማጣራት ብቻ ሳይሆን የቴክኖሎጂ ግብዓት ተደርገው በመላ ዓለም እየተሰራጩ ነው። ቻይና ገበያ ውስጥ የሚሸጠው የቴክኖሎጂ ግብዓትም የሚሰራው እዚያው ነው። ከቢሊየን በላይ ህዝብ ላላት ቻይና መሸጥ ለበርካታ ሀገራት ሰፊ የእንጀራ በር መሆኑ ይታወቃል። አሁን ይሄ በር ነው እየጠበበ የሚገኘው። በዚያ ላይ ቻይናም እየበለጸገች በመምጣቷ ከኩዮቿ ጋር የሚመሳሰል ህግ ያስፈልጋታል። ዛሬ አውሮፓ ወይም አሜሪካ ውስጥ ተቀምጦ እኛ እንደ ቻይናውያን አይደለንም ብሎ መታበይ ቀርቷል። የቻይና መንግስት ውድ ማዕድናት በሚቆፈርባቸው ስፍራዎች የአካባቢ ደህንነት እንዲጠበቅ ጠንካራ ቁጥጥር ያደርጋል። ይህም ማዕድናቱን የማውጣቱን ሥራ ወጪ አኖሮታል። ማዕድን አውጪዎቹ እንዲያሟሉ የሚገደዱት ደረጃ ከአውሮፓ ጋር ተመጣጣኝ ነው። በዚህም የተነሳ በቁፋሮ የሚገኘው ብረት መጠን ከተለመደው ቀንሷል። በእርግጥ ከሌሎች አንጻር ቻይና አሁንም በአቅርቦቱ ረገድ ብትመራም በመጠን ጎድሏል። የምዕራቡ ዓለም ኩባንያዎች ማዕድኑን ከሌሎች ሀገራት ለመግዛት እንደሚራኮቱት ሁሉ ቻይናም ትሯሯጣለች። ገበያው ከፍላጎቱ ጋር አይቀራረብም። ባለሙያዎች አካባቢን በማይጎዳ መንገድ ውድ ማዕድናት የሚወጡበትን ይዞታ ማስፋት እንደሚገባ ይመክራሉ። ይህ ግን በቀላሉ የሚሰምር አይደለም። በዘርፉ የተሰማሩ አካላት የጠራ ማህበራዊና ኢኮኖሚያዊ እንዲሁም የጤናና የደህንነት ደረጃ እንዲያሟሉ ይጠበቃል። ግዴታቸውን ያላሟሉትን ለመቅጣትም መንግስታት ሊያመነቱ አይገባም ይባላል። የውድ ማዕድናት አቅርቦት ለአሜሪካ መንግስት ባለስልጣናት እጅግ አሳሳቢ ጉዳይ ነው። ቻይና ልታስደገድጋቸው እንደምትችል ስለሚጠረጥሩ ለራሳቸው ፍጆታ በራሳቸው ለማውጣት ከፍተኛ ጥረት ጀምረዋል። ፕሬዝዳንት ጆ ባይደን የመሩት አስተዳደር አሪዞና ላይ ተስፋ ስላየ የግል ኩባንያዎች እንዲንቀሳቀሱ አበረታቷል። ኩባንያዎችም ቢሆኑ ሊያዋጣቸው የሚችል ክምችት ያለበትን አካባቢ ለመለየት እየሞከሩ ነው።
ለዚህ የገፋቸው አንዱ ጉዳይ ከቻይና ጋር ያላቸውን የንግድ ግንኙነት እንዲያቋርጡ ሊያስገድዳቸው የሚችል ሕግ ተግባራዊ የሚደረግበት ዕድል መኖሩ ነው። የአሜሪካ የጦር መሳሪያ አቅራቢ ኩባንያዎች ከቻይና በሚገዙት ቴክኖሎጂ ግብዓት ነው የሚጠቀሙት። አንዳንድ ፖለቲከኞች ታዲያ ወታደራዊ ቁሳቁስ የሚሰራበትን ግብዓት ከቻይና ማስገባቱ እንዲቋረጥ ጫና ፈጥረዋል። ይህ ጉዳይ ምናልባት በ2026 ሕግ ሆኖ ይተገበራል። የአሜሪካ የመከላከያ መስሪያ ቤት ፔንታጎን ታዲያ ቢያንስ የውድ ማዕድናት ክምችቱን በ2025 ከፍ አድርጎ ለመጠባበቅ ወስኗል። ከሚያስፈልጓት ማዕድናት 80 ከመቶን ከቻይና ለምትሸምተው አሜሪካ ቸልተኝነት ዋጋ እንደሚያስከፍላት ፖለቲከኞቹ አምነዋል። የአውሮፓ ህብረት በበኩሉ የአባል ሀገራቱ ከርሰ ምድር ያመቃቸውን ውድ ማዕድናት በመፈተሽ ለዓመታት ቢባትልም ተጨባጭ ውጤት አላመጣለትም። የተሻለ ተስፋ በነበራት ግሪንላንድ ደሴት ማዕድናቱን ለማውጣት ጥቅም ላይ የሚውለው ዩራኒየም መጠን ገደብ ሲጣልበት ከሸፈ። ስለዚህም ምዕራቡ ዓለም ከዚህ በኋላ ለረጅም ጊዜ የቻይና ጥገኛ ሆኖ ይቀጥላል። ጦርነትም ሊከፍትባት አይችልም። እንደውም በተቻለ ያክል ውዝግብና ግጭትን እያስወገደ የማዝገም ግዴታ ወድቆበታል። ሰዎች በዕለት ተዕለት የምንጠቀምባቸውን ዕቃዎች ምንጭ ላናውቅ አለዚያም ለማወቅ ግዴለሽ እንሆናለን። ሉላዊነት የፈጠረው የገበያ ትስስር ረጅምና የተጠላለፈ ነው። ለአንድ ዘመናዊ ተንቀሳቃሽ ስልክ መገጣጠሚያ የሚሆኑት ዕቃዎች መነሻ ሀገራት 20፣ 30ና ከዛም በላይ ሊሻገሩ ይችላሉ። የዚህን ሁሉ መረጃ ማግኘት ይቸግራል። በዚያ ላይ ሸማች ዕቃው ከተሰራበት ይልቅ ዋጋው ነው የሚያሳስበው። ጥሩ አቅም ያለው ዕቃ በአነስተኛ ወይም በተመጣጣኝ ክፍያ መግዛት ይመርጣል። ለዚህ ነው ታዛቢዎች የሰዎች ችሎታ የማወቅ ሳይሆን የመግዛት ነው የሚሉት። ዛሬ ከተማ ተቀምጠን የገዛነው ዕቃ በርቀት በሚገኝና ስሙን ባልሰማነው ጫካ፣ በረሃ ወይም ገጠር ላይ ጠባሳ ያሳርፋል። ውድ ማዕድናት በመላ ምድሪቱ ተበትነው እያሉ ተቆፍረው የሚወጡባቸው አካባቢዎች ግን ውስን ናቸው። በዚህ ዘመን በእጅጉ የሚፈለጉት ደግሞ አካባቢን የማይበክል ኃይል እንዲያመነጩ ነው። በእርግጥም በማዕድናቱ ተበጅቶ ሰው እጅ የሚገባው መገልገያ አካባቢን ይወዳጃል። እነሱ ተቆፍረው ሲወጡና ሲጣሩ ግን የሚከተለው ጉዳት ተቆጥሮ አያልቅም። በማዕድናቱ ተሰርቶ በአየር ላይ ጉዳት ሳያመጣ ሲያገለግል የቆየው ዕቃ በመጨረሻ አርጅቶ ሲጣል ወይም ለሁለተኛ ጊዜ ጥቅም እንዲሰጥ ሲበታተን ያው የተጠላውን ችግር ያስከትላል። ምዕራቡ ዓለም አካባቢውን ከብክለት ጠብቆ ይኖራል። በእጁ በቤቱ ወይም በሥራ ቦታው የሚገለገልበትን ዕቃ ከአካባቢ ጋር ያጣጥማል። የዙሪያ ገባውን ንጽሕና ይቆጣጠራል። ምንም አይነት ጉድፍ እንዲያርፍበት አይፈልግም። እሱ የጸዳው ግን በኋላ ቀር አገራት ላይ ቆሻሻ ቆልሎ ነው። የውድ ማዕድናቱ ትልቁ ተግባር ለመገልገያዎቹ የመግነጢስ አቅም መፍጠር ነው። ለምሳሌ የየትኛውም ዘመናዊ ተንቀሳቃሽ ስልክ የንዝረት ጥሪ እንዲሳካ የሚያደርገው ኒዮዲኒየም የተባለ ማዕድን ነው። የነፋስ ኃይል ማመንጫና የኤሌክትሪክ ተሽከርካሪም ይህን ማዕድን ይፈልጋሉ። ሁሉም ማዕድን እንቅስቃሴን ያመጣጥናል። የሰው ልጅ ደግሞ ኃይል የሚፈልገው ለመንቀሳቀስና ለማንቀሳቀስ ነው። የአረንጓዴ ኃይል ፍጆታ በቅጡ ሊሳለጥ የሚችለው በዲጂታል ቴክኖሎጂ ሲታገዝ ነው። የኃይል ምንጩ እየተበራከተና እየተጠላለፈ ሄዷል። የፍጆታው መንገድም ተወሳስቧል። ከዛ ባለፈ ደግሞ ግለሰቦች የራሳቸውን የኤሌክትሪክ ኃይል አመንጭተው ይጠቀማሉ። ለሌሎች በችሮታ ወይም በሽያጭ ሊያካፍሉ ይችላሉ። ይህ ሁሉ ተግባር በቁጥር በሚሰላ ዲጂታል ቴክኖሎጂ ነው የሚከናወነው። ስልክና ኮምፒውተር ትዕዛዝ ማስተላለፊያ መሳሪያ ናቸው። እነሱም የሚሰሩት ከውድ ማዕድናት ነው። ያለዚያ ይህን ተግባር መፈጸም አይችሉም። ሌላኛው አነጋጋሪው ጉዳይ በኤሌክትሪክ የሚዘወሩ ተሽከርካሪዎች ያለቀባቸውን ኃይል መልሰው የሚሞሉበት መንገድ ነው። በምዕራቡ ዓለም የኒውክሌር ኃይል ማመንጫ ተቋማት አካባቢን በማይጻረር ዘዴ ተገንብተው ኤሌክትሪክ በሰፊው ያሰራጫሉ። በቀሪ ሀገራት ግን የድንጋይ ከሰልም ለኃይል ማመንጫነት ይውላል። ከዓለም የኤሌክትሪክ ኃይል የ40% ምንጭ የድንጋይ ከሰል ነው። የነዳጅ አጠቃቀምም ቀላል አይደለም። በዚህ መንገድ በመነጨ ኃይል የሚዘወሩ ተሽከርካሪዎች የአካባቢን ብክለት ተከላክለዋል ብሎ መደምደም ይቸግራል። እንደውም አንዳንዶች አረንጓዴ እጥበት የሚል አዲስ አይነት መጠሪያ ሰጥተውታል። ብዙዎቻችሁ የገንዘብ እጥበት በእንግሊዝኛው መኒ ላውንደሪንግ ሲባል ሰምታችኋል። ይህ ሐረግ በዘረፋና በማጭበርበር የተገኘን ገንዘብ በሕጋዊ መንገድ የተሰበሰበ ተደርጎ የሚቀርብበትን ወንበድና ነው የሚያመለክተው። በአረንጓዴ እጥበትም ላዩን አካባቢን የጠበቁ መስለው የሚታዩ ከጀርባ ግን ዓለምን ችግር ላይ ለሚጥል ክፉ ድርጊት
በቀጥታም ይሁን በተዘዋዋሪ መንገድ መተባበርን ይገልጻል። ዓለም ባለችበት አትቆምም። የሰው ልጅ ሁልጊዜም አዳዲስ ነገር ይፈጥራል፣ ለራሱ ገበያ ያመነጫል፣ ለሌሎችም ስራና ገበያ ያበጃል። ይህ ዓለም አቀፉ ንግድ የሚገለጽበት ዘይቤ ነው። ከዛሬ ነገ ይሻላል የሚባለው አሁን የፈተነንን ችግር በቀጣዩ ጊዜ የምንፈታበት ብልሃት እንደሚታይ ስለሚታመን ነው። የራሳችንን ችግር ሌላው ላይ መደፍደፍ ግን ትክክል አይደለም። በምዕራባውያኑ በተለይ ደግሞ በአሜሪካ የውድ ማዕድናት ቁፋሮና ማጣራት ይካሄድ ነበር። የዚህ ሥራ ባለቤቶች ኩባንያዎች ናቸው። ምዕራባውያን መንግስታት ከአካባቢ ጥበቃ ጋር ያልተወዳጀ የማዕድን ልማት መከናወን እንደሌለበት የሚያሳስብ አስገዳጅ ሕግ ሲተገብሩ ኩባንያዎቹ ቢቆሽሹ ባይቆሽሹ ሕዝብ ቢጎዳ ባይጎዳ ግድ ወደማይሰጥባቸው ሀገራት ኮበለሉ። ቻይና፣ ኮንጎ ወዘተ የወደቀባቸው ድህነት የምዕራባውያኑ መጠቀም ያደረጋቸው። ሁሉም ነገር በድሃው ዓለም ተጣርቶና ተቀነባብሮ የሚገባላቸው አሜሪካን መሰል ሀገራት በጸዳጃቸው ይረከባሉ። ይህ በግልጽም አረንጓዴ እጥበት እንደሆነ ብዙዎች ይስማማሉ። ማዕድናቱ ወይም በእነሱ የተሰሩት ዕቃዎች በጠንካራና በልጅልጅ ማሸጊያ ተከተው ገበያ ላይ ሲታዩ አንድም ችግር የፈጠሩ አይመስሉም። ዛሬ ቻይና ያለፈውን ልታረም ብትነሳም ሰፊ ግዛቷ ሙት ሆኗል። ማዕድኑ ሲወጣባቸው የቆዩት አካባቢዎች እህል አይበቅልባቸውም። ማዕድናቱን ለማጣራት የሚያስፈልገው ውሃ እጅግ ከፍተኛ ነው። ውሃው የማይፈልገውን ቆሻሻ ካጠበ በኋላ በቀጥታ ከወንዝ ወይም ከሐይቅ ጋር ስለሚደባለቅ መርዛማ ንጥረ ነገር ይዞ ይዋሃዳል። ይህ ውሃ ለመጠጥም ሆነ እህል ለማብቀል አይውልም። በርካታ ሰዎች የዕድሜ ልክ ነቀርሳ ተቆራኝቷቸዋል። ለማጣሪያ የሚውለው ንጹህ ውሃ ራሱ ከጠማቸው ሰዎች የሚነጠቅ ነው። ከምድር ከርስ 1 ቶን ወጥቶ በውሃ በተደጋጋሚ ታጥቦ የሚገኘው ኒዮዲኒየም ከ1 ኪሎ ግራም አይበልጥም። ይህን ለመለየት ሲባል የሚፈሰው ውሃ በብዙ ጋሎን ይሰላል። ድግግሞሹ እስከ 100 ይደርሳል። ይህም ሰፊ ጊዜና ከፍተኛ የኤሌክትሪክ ኃይል ይጠይቃል። የማጣራቱ ሥራ ምዕራባውያን ሀገራት ውስጥ ቢከናወን ኩባንያዎች የተበከለውን ውሃ ወደ አካባቢ ከመልቀቃቸው በፊት አክመው እንዲያጸዱት ይገደዳሉ። ይህም ከፍተኛ ገንዘብ ያስወጣል። የአሜሪካ ኩባንያዎች በአገራቸው ይሰሩ በነበሩበት ጊዜ ወጪው በእጅጉ አሳሰባቸው። በተጨማሪም አካባቢያቸው መጎዳቱን የተረዱ ሰዎች በሕግም ተፋልመዋቸዋል። ኩባንያዎቹም የተሻለ የቁፋሮና የማጣራት አማራጭ ከማምጣት ይልቅ ወደ ቻይናና ሌሎች ሀገራት መሸሹን ነው ያመኑበት። ነገር ግን ሕግ በላላባቸው ሀገራት ውስጥ መራኮት እንደማያዋጣ ተመራማሪዎች ያስጠነቅቃሉ። ዘመኑ አንዱ ጫፍ ላይ ያለ የአካባቢ ጉዳት በተቃራኒ አድማስ ለሚገኙትም እንዲተርፍ ሰበብ ነው። ኮንጎ ኪንሻሳ እንዳሽታት ትቆሽሽ ብሎ በዝምታ መቀመጥ አይቻልም። አሁን ቻይና ሕጓን ስላጠበቀች ኩባንያዎች የሌሎች ደካማ ሀገራትን ደጃፍ ወደ ማንኳኳት ያዘነብሉ ይሆናል። ከዚያ ይልቅ ኩባንያዎች ወደ መነሻቸው ቢመለሱ እንደሚበጅ ተመራማሪዎች ይመክራሉ። በአሜሪካና አውሮፓ ስራውን ቢያከናውኑ ጠበቅ ያለ ቁጥጥር ስለሚደረግባቸው ያደባሉ። መንግስታት ብቻ አይደሉም የሚከታተሏቸው፣ የአካባቢ ተቆርቋሪ ድርጅቶችና መገናኛ ብዙሃንም በቅጡ ያዩዋቸዋል። ያኔም አረንጓዴ ቴክኖሎጂ ንጽህና ይጎናጸፋል። አካባቢን ለመጠበቅ ሲሉ የሚያደርጉት ጥንቃቄ ወጪ መጨመሩ አይቀርም። ይህን ጭማሪ ሸማች ላይ መጫንም እንደማይገባ ተመራማሪዎች ይመክራሉ። የተሻለው መንገድ በሌሎች አርዕስት የሚያፈሱትን ገንዘብ መቀነስ ነው። ለአብነት ተንቀሳቃሽ ስልክ የሚጠይቀው ውድ ማዕድን ብዙ አይደለም። እንደውም ተመራማሪዎች የሚሉት ስልክ በጥቂት ገንዘብ ሊሸጥ ይችላል ነው። ዋጋውን የሚያነረው ግን ለፈጠራ ባለቤትነት መብትና ለማሻሻጫ ሲባል የሚከሰከሰው ዶላር ነው። ይህን ለማካካስ ታዲያ ደሃ ማለቅ ይገባዋል። በማዕድን ቁፋሮ ላይ የሚነሱ ብዙ አይነት ጥያቄዎች አሉ። ኮንጎ ኪንሻሳን በመሰሉ ሀገራት ማዕድን የጦርነት መነሻ ነው። የትኛውም ታጣቂ ኃይል ጥሩ ቦታ ይዞ ማዕድን እየዛቀ ብዙ ገንዘብ መሰብሰብ ይፈልጋል። በከርሰ ምድሯ ተዝቆ የማያልቅ ሀብት የያዘችው ኮንጎ ዜጎቿን ከእልቂት መታደግ አልሆነላትም። የኮንጎ ሀብት እርግማን ይባላል። ሁሉም ለግል ጥቅሙ ሲል ይቦጣቦጣታል። ማህበረሰብ ከእትብቱ ይነቀላል። ሰዎች በጅምላ ይገደላሉ። ሕፃናት ባልጠና ጉልበታቸው አፈር ይነሳሉ። በኮንጎ መንግስትም አማጽያንም የህዝቡ ጠላት ናቸው። ዘር፣ ቋንቋ፣ ዝባዝንኬ ሽፋን ነው። የሁሉም ጉልበተኛ ፍላጎት ማዕድኑን መዝረፍ ነው። በማዕድን የበለጸጉ ሀገራት ጠንካራ ሕግና ተቋም እስከሌላቸው ድረስ ህዝብ ይፈጅባቸዋል።
ተጠያቂነት በሁለተኛ መንገድ ካልሰፈነባቸው ይከሽፋሉ። አበቃን። ፈጣሪ አገራችንንና ዓለማችንን ይጠብቅልን። አሜን።